እዚሁ የአጀንዳ ዘገባችን ላይ እንቆያለን። የፖለቲካ ፓርቲዎች ምንም እንኳን የርዕዮተ ዓለም ልዩነት ቢኖራቸውም ለሀገር ሰላምና ለብሔራዊ ጥቅም መረጋገጥ በጋራ ሊሰሩ ይገባል ሲሉ በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን ፓርቲ ሊቀመንበር ተስፋውን አለምነህ ተናገሩ። ለሀገር ሉዓላዊነትና ለአብሮነት መጎልበትም ሰላማዊ የፖለቲካ ትግል ባህልን ማዳበርና ልዩነቶችን በጠመንጃ ወይም በኃይል ለመፍታት ከመሞከር ይልቅ በውይይትና በድርድር የመፍታት ልምድን ማዳበር ያስፈልጋል ብለዋል። ዘጋቢያችን ዘመኑ ይርጋ ከአቶ ተስፋውን አለምነህ ጋር በጉዳዩ ላይ ቆይታ አድርጓል። እንከታተለው። አቶ ተስፋውን አለምነህ በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን ሊቀመንበር፣ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ለመስጠት እዚህ ስለተገኙ ከልብ አመሰግናለሁ። እኔም እንግዳችሁ አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ። መልካም፣ ወደ ቀዳሚው ጉዳያችን እናልፋለን። የመጀመሪያው ጥያቄያችን በእኛ ሀገር የፖለቲካ ባህል የምንፎካከርባቸውን ጉዳዮች ያለመለየት ሁኔታ በእጅጉ ባህል እስኪመስል ድረስ አብሮን ያደገ ጉዳይ ነው። ብሔራዊ ጥቅሞቻችን በተመለከተ ፓርቲዎች የተለያየ ርዕዮት የተለያየ ነገር ሲሉ ይደመጣሉ። ፓርቲዎቻችን የመብዛታቸውን ያክል በእንዲህ አይነት ለህዝብ ቆመናል እስካሉ ድረስ እንዴት ነው በጋራ መስራት ያለባቸው? እንዴት ነው ሊያለያዩ በማይችሉ ጉዳዮች ላይ ወደ አንድ መምጣት ያለባቸው? የእርሶስ ፓርቲ በዚህ በኩል ያለው ርዕዮት ምንድን ነው የሚለው ነገር እናንሳ። የሚገርምህ በቅርቡ አዲሃን ጠቅላላ ጉባኤውን አካሂዷል። በጉባኤያችን ላይ በዋናነት አስምረን የተነጋገርንበት ስለ ብሔራዊ ጥቅም ላይ ተነጋግረናል። የሀገር ብሔራዊ ጥቅም ዘላቂ ነው። ፓርቲዎች ይመጣሉ ይሄዳሉ። መንግስት አንዱ ገዢ ፓርቲ ልንል እንችላለን፣ ይመጣል ይሄዳል። ይሄ የነበረ ወደፊት የሚቀጥል ነው። ነገር ግን አዲሃን እንደ ታሪክም በብሔራዊ ጥቅም ላይ ምንም አይነት ቅራኔ ይኖራል፣ የትኛውም አይነት ልዩነት ይኖራል፣ የብሔራዊ ጥቅማችን ላይ በኢትዮጵያ ሉዓላዊነት ላይ ለድርድር ማቅረብ የለብንም የሚል ጠንካራ አቋም ያራምር ነው። ፓርቲዎች የምንታገለው ለህዝብ ነው፣ የምንታገለው ለሀገራችን ኢትዮጵያ ነው፣ የምንታገለው ለአማራ ህዝብ ነው። ስለዚህ የአማራን ህዝብ የህልውና ጥያቄ እናስመልሳለን፣ የአማራን ህዝብ መሰረታዊ ጥያቄ እንመልሳለን፣ የሀገርን አንድነት እንጠብቃለን ብለን ከተደራጀን እንደ ፖለቲካ ፓርቲ ከቆም የብሔራዊ ጥቅሟን ደግሞ ቢመቸንም ባይመቸንም ቢስማማንም ባይስማማንም ለድርድር ማቅረብ የለብንም። ሀገር እንደ ሀገር የምትቀጥለው በልጆቿ ተጋድሎ ነው። ልጆቿ በሚከፍሉት መስዋዕትነት ነው። ልጆቿ የሚከፍሉት መስዋዕትነት፣ ልጆቿ የሚከፍሉት ተጋድሎ አሳንሰን የውስጥ ልዩነቶቻችን ላይ ብቻ አጉልተን በማየት ሀገር የሚባለውን ትልቅ ስዕል አሳንሰን በማየት ብሔራዊ ጥቅምን አሳልፈን አንሰጥም። በብሔራዊ ጥቅም ላይ የሚደራደር ኃይል አለ ከተባለም ተገቢ ነው ብለን አናምንም። ሀገራችን የዜጎቿን ብሔራዊ ጥቅም፣ የዜጎቿን የሀገር ውስጥ ደህንነት፣ የዜጎቿን ኢኮኖሚ፣ የዜጎቿን ማህበራዊ ሁኔታ ልታረጋግጥባቸው የምትችላቸው ሁሉም ዜጋ ሁሉንም የሚመለከቱ ጉዳዮች ላይ የጋራ አቋም ሊኖረን ይገባል። እውነት ነው፣ እንደ ፖለቲካ ፓርቲ ተደራጅተን የራሳችን ሀሳብ፣ የራሳችን ርዕዮተ ዓለም፣ የራሳችን የምንፈልገው ግብ እንዲሆንለት የምንፈልገው ግብ አለን ከሌሎች የሚለየን። ለዚህ ግብ እንታገላለን፣ ሀሳባችን እናራምዳለን፣ አጠናክረን እንቀጥላለን። ነገር ግን እኛ የታገልንለት ዓላማ የምንታገልለት ግብ ብሔራዊ ጥቅማችንን የሚነካ መሆን የለበትም። ያም እንዲሆን አንፈቅድም። ለሰላም እድል ተከፍቶ ለሰላም በር ተከፍቶ ይህንን እድል መጠቀም ነው የሚያስፈልገው። አይ ሰላም የለም ብለን ምክንያት ደርድረን ምክንያታችን ተቀባይም ሊሆን ላይሆንም ይችላል ደርድረን ብሔራዊ ጥቅማችንን ግን አሳልፈን መስጠት የለብንም። ነገ ታሪክ የሚወቅሰን ነው። ነገ ታሪክ እንደየድርሻችን የራሳችን ሚና ያስቀምጠናል። ከዛም ባለፈ ደግሞ እኛ እኮ የምንታገለው ለዛሬ ብቻ አይደለም ለነገ ነው። ዓላማችን ሩቅ ነው። ዓላማችን ትልቅ ነው።
ግባችን እስካናሳካ ድረስ የልጅ ልጆቻችን ይሳተፋሉ። ስለዚህ ለልጆቻችን የምናወርሰው ሀገር ብሔራዊ ጥቅሙን ያጣ፣ ሉዓላዊነቱ ያልተጠበቀ፣ የውስጥ ሰላሙ የደፈረሰ ሀገር መሆን የለበትም። በተለይ ኢትዮጵያ አሁን ላይ ከምትፈልጋቸው አሳካቸዋለሁ ብላ ከያዘቻቸው ብሔራዊ ጥቅሞች አንዱ እያደገ ከመጣው የህዝብ ቁጥር አኳያ፣ የኢኮኖሚ ፍላጎት አኳያ የባህር በር ፍላጎትን እንደ ህልውና ጉዳይ አድርጋ እየሰራች ትገኛለች እና ይህ የባህር በር የሀገሪቱ ፍላጎት በአጭር ጊዜ በመላ ዜጎቿ ተሳትፎና ትብብር እውን እንዲሆን የፓርቲዎች ሚና ምንድነው መሆን ያለብን? ወይንስ አንድ የመፎካከሪያ ጉዳይ ነው ወይ የምናደርገው? አዲያንስ ከባህር በር ፍላጎት መሳካት ጋር በተያያዘ ምን አይነት አቋምና እንቅስቃሴ ነው ያለው የሚለው ነገር እናንሳ። ኢትዮጵያ ሀገራችን ታሪካዊ የባህር በር ባለቤትነቷ እንዲረጋገጥ ዛሬም ነገም እንሰራለን። ይህንን ታሪካዊ የባህር በር ባለቤትነቷን ለማረጋገጥ ከሚሰራ ከየትኛውም ኃይል ጋር ተባብረን እንሰራለን። ይህንን ታሪካዊ የባህር በር ባለቤት እንዳታገኝ የሚታገልን ኃይል እንታገለዋለን የሚል ጠንካራ አቋም አለን። ምንም ጥያቄ ውስጥ ሳያስገባ ለምንም ድርድር ውስጥ ሳይቀርብ ኢትዮጵያ የባህር በር ማግኘት መቻል አለባት የሚል የጸና አቋም ነው ያለን። ይህ አቋማችን ደግሞ ወደ ተግባር ይተረጎማል። በዚሁ አጋጣሚ ሌሎች የፖለቲካ ኃይሎችም እንደ ሀገር የኛ የሆነውን የባህር በራችንን የኛ እንዲሆን መተባበር ነው መቻል ያለባቸው። አንዳንዶች ከዚሁ ጋር በተገናኘ እየተነሳ ያለው ወቅታዊ የባህር በር ፍላጎት ወቅቱን ያልዋጀ እና ተገቢም እንዳልሆነ ያነሳሉና ከግለሰብ አመለካከቱና ከፓርቲው እይታ አኳያ ይሄን ነገር እንዴት ይመዝኑታል? የባህር በር የትኛውንም አይነት ምክንያት እንደርድር፣ የትኛውንም አይነት ሰበብ እናስቀምጥ፣ ኢትዮጵያ ታሪካዊ የባህር በር ባለቤትነቷን አጣለች። ይህን ደግሞ የመጠየቅ በየትኛውም ጊዜ መብት አላት፣ ህጋዊ መብትም አላት። ስለዚህ አይ አሁን አይደለም ቀጣይ ነው፣ ይገባታል፣ አይገባትም፣ አንዴ ሂዷል የሚሉ ሰንካላ ምክንያቶችን በእኛ በኩል ተቀባይነት የላቸውም። መቼም ቢሆን እኛ እንደ ድርጅትም የምንኮራበት የምንታገልበት በታሪክም ጎልተን የምንወጣበትም ጣችሁን የባህር በር ማስመለስ ይቻላል እኮ። ስለዚህ የባህር በር የነበረ ጥያቄ የትኛውንም ሰበብ የትኛውንም ሰንካላ ምክንያት አቅርበህ እውነት ወይም ጀስቲፊኬሽን ልታቀርብ አትችልም። በቃ ኢትዮጵያ የባህር በር ያስፈልጋታል፣ መመለስ መቻል አለበት። ይህ የዓለም አቀፍ ህግም የሚፈቅደው ነው። ስለዚህ እኛ እንደ ድርጅት ይሄ ጠንካራ አቋማችን ለብሔራዊ ጥቅማችን ሀገር ለምትሻው መሰረታዊ የሆነ የባህር በር ፍላጎት ሆነ ሌሎች ብሔራዊ ጥቅሞች እንዲሳኩ የውስጥ አንድነትና ሰላም መሰረታዊ ነገር እንደሆነና ቅድሚያ ለሰላም መስጠት እንደሚያስፈልግ አጽንኦት ይሰጣሉ። ከዚህ አኳያ በተለይ የውስጥ አንድነትና ሰላማችን እንዲዳብር በዚህም እዛም ያሉ ግጭቶች በዘላቂ በሆነ በሰላም እንዲቋጩና ለምንሻው ሀገራዊ ጥቅም በጋራ እንድንቆም ፓርቲዎች እንዴት መስራት አለባቸው? ፓርቲዎች እንዴት በጋራ መቆም አለባቸው? የእናንተስ ፓርቲ አስቀድሞ ለውስጥ ሰላምና አንድነት መረጋገጥ ምን እሳቤ ያለው ምን መርህ አለው የሚለውን ነገር አጠር ባለ አገላለጽ እንስማ። መልካም። እንግዲህ ሰላም የሁሉ ነገር መሰረት ነው ብያለሁ። ሰላም በራሱ ግብ ነው። የምንፈልገውን ፍላጎት የምንፈልገውን ብሔራዊ ጥቅም ልናስጠብቅ የምንችለው ሰላም ሲኖር ነው። የመንግስት ተቀዳሚ ተግባሩ ሰላም ማምጣት መሆኑ የታወቀ ቢሆንም ለሰላም ግን ተዋናኞች ብዙዎች ነን። ስለዚህ እኛ እንደ ድርጅት ሰላምን ማስቀደም መቻል አለብን። ሰላምን ስናስቀድም የህዝብን ጥቅም አስቀደምነ ማለት ነው። ለሰላም ስንሰራ ለህዝብ ፍላጎት ሰራን ማለት ነው። ለሰላም እንዴት መስራት ይቻላል ከተባለ ያሉ መልካም እድሎችን መጠቀም አውዱም ይፈቅድልንን። ለአብነት ያክል አሁን በሮች ለድርድር ለውይይት ለመነጋገር ክፍት ናቸው። እነኚህን በሮች በተገቢው ሁኔታ መጠቀም ያስፈልጋል። የፖለቲካ ልዩነቶቻችንን ከተገቢው በላይ
በማጮህ በማጎን ወይም በማክረር ወደ ግጭት ውስጥ መግባት የለብንም። የምንታገለው ለአንድ ህዝብ ነው። የምንኖረው በአንድ ሀገር ውስጥ ነው። የሁላችንም ፍላጎት የህዝብን ሰላምና ደህንነት ማስጠበቅ፣ የህዝብን ተጠቃሚነት ማረጋገጥ ነው የፖለቲካ የመጨረሻ ግቡ፣ ሌላ አይደለም። ስለዚህ እኛ እንደ አዲያን ከራሳችንም ተሞክሮ ከሁኔታ ግምገማችንም በመነሳት ሰላምን መርጠናል። ሰላም በመምረጣችን ህዝብን ጠቅመናል ብለን እናምናለን። አቶ ተስፋውን አለምነህ በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የአማራ ብሔራዊ ኃይል ንቅናቄ ሊቀመንበር አዲያን ሊቀመንበር፣ ለነበረን ቆይታ ከልብ አመሰግናለሁ። እኔም እንግዳችሁ አድርጋችሁ ስለጋብዛችሁኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።